ስማኛ እኔ አሁን ዛሬ ፍቅረኛ ቢኖረኝ ከዛሬ ጀምሮ ከሷ ጋር ያለኝ ነገር ነው እንጂ ሊያገባት የሚችለው ያለፈ ነገር ላይ አያገባትም። ሃይሚና ብሩኬ እንዲታረቁ ቁጭ ብለው ይነጋገሩና የማስረዳት ግዴታ የለበትም። እውነቱን ነው። ምንድነው ያላት ብሩኬ ላይ ምን አላት? አይመለከትሽም የማስረዳት ግዴታ ያለብኝ ምን አለው? እንዴት ሆኖ ነው ሄደው? እንግዲህ አይታል የኔን እውነታ። ምን ያንተ እውነታ? ምን እውነታው ግን ምንድነው ያንተ እውነታ? አይታል ምኑ አይታል ምኑ ለማመደገፍ እንደነበረ በመጀመሪያ ማወቅ ነበር። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አለኝ። ደህና ነን አለን ሁላችንም። እንግዲህ ትላንትና የተፈጠረው ነገር አይታችኋል። ትላንትና ቤኪና ፍፄ ቤኪ ፈልጎ ነው እኔና ፍፄን ለማውራት ፈልጎ ነበር፣ ግን ያው ነገሮች ባለመግባባት ተጠናቀው ትቼ ሄጃለሁ። ትንሽ ተናድጄ ትንሽ የሚያናድድ ነገር ነው እኔ የሚያደርኩት ነገር፣ ግን ያው መጨረሻ ላይም አይታችሁታል። ሃይሚና ቡቡን ተገናኝቶ እንደዚህ ፋይል ይውጣ ስልም የነበርኩት ምንም የሚመጣበት ነገር ስላልነበር ብሩኬ ላይ፣ እናም ደግሞ ያን ያክል ቢግ ዲል ያልሆነ ነገር እንደሆነ ስለገባኝ ነው። ምክንያቱም በወንድሜ ተማመንበታለሁ ከሃይሚ ጋር ሆኖ ምንም ነገር እንደማያደርግ፣ ከሃይሚ በፊት የነበረ ነገር እንደሆነ እንግዲህ ግልጽ ነው። ምክንያቱም ትላንትና ቀኑን ይው ከፈለግሽ ይህንን የማስረዳት ግዴታ የለብኝም ሲላት ነበር ሃይሚን። ያው ሃይሚን ብትሆን ትንሽ ተናዳ ነው እንደዛ እንትን ያለችው፣ ግን ሁላችንም እውነቱን አይተነዋል። እንግዲህ ፍፄና ቤኪም እኔን የምትጫኑኝ የነበረው ለዚህ ነው። ይሄው ግልጹ እውነታው ይሄ ነው። ምንድነው እሱም ምንም የሚመጣበት ነገር የለም ብሩኬ ላይ። ምክንያቱም የትኛውም ወንድ ልጅ ፓስት ላይ የሆነ ነገር ይኖረዋል። የትኛውም ሰው ደግሞ የሆነ እኔ አሁን ለምሳሌ ከፍቅረኛ ቢኖረኝ ጓደኛ ቢኖረኝ ከሷ በፊት ለነበረው ነገር አያገባትም። ምክንያቱም ከሷ በፊት ነው። ለምን አልነገርከኝ ምናምን እሱ በወንበር ዙሪያ ቁጭ ብለን የምናወራው ነገር ነው። ግን ይሄ ያለፈ ነገር ነው። መናገር አለመናገር፣ ማስረዳት አለማስረዳት የብሩኬ ጉዳይ ነው። ስለዚህ ምንም የመጣበት ነገር የለም ብሩኬ ላይ። ትላንትና አይታችኋል። እኔ ለማስጠቆር ነበር ሁለቱም እንትን የነበሩት፣ በተለይ ቤኪ እኔ እርቃቸው ምናምን መታረቃቸው ምናምን በደንብ ነው የምፈልገው። ግን እኔ ለብሩክ ሳይድ ወገንክ ሃይሚን ጠላት ምናምን የምትሉም ሰዎች ብዙዎቻቸውም እኔ እንደዛ አይደለሁም። ለእውነት ነው የቆምኩት። እውነት ጋር ነው ያለሁት። እውነቱ ደግሞ ያው ግልጽ እንዳያችሁት ነው። ምክንያቱም ምንም ያጠፋው ጥፋት እንደሌለ ያለፈ ባሰው ደግሞ ባለፈ ስህተቱ አይከሰስም። ያለፈ ነገር ያለፈ ነው። ሰው ሊጠየቅም የሚገባው ሊወቀስም የሚገባው ዛሬ ነው። ዛሬና አሁን ነው። ያለፈ ነገር አልፏል። ባለፈ ነገር የሚጠይቀን ማንም ሰው የለም፣ መኖርም የለበትም። ምክንያቱም ያለፈ ነገር ያለፈ ነው። በቃ ግልጽ፣ ይሄ ነው አማርኛ፣ ግልጽ ነው። እና አሁንም ቢሆን ይሄንን ነገር ሃይሚ ቡቡም ቀስ ብላችሁ ብትነጋገሩበት። ምክንያቱም ሃይሚም ያለፈ ነገር ነው። ምንም ያጠፋው ጥፋት የለም። ለምን አልነገርከኝም ለሚለው ነገር ቁጭ ብላችሁ ከሚዲያ ውጪ ቁጭ ብላችሁ ማውራት እንጂ ሌላ ሚዲያ ላይ ሆኖ እንደዚህ ምናምን ስትዩ እሱን የማስረዳት ግዴታ የለብኝም ያለሽ ልክ ነው። ምክንያቱም ቀኑ ላይ ተሽዋል፣ ያለፈ ነገር ነው። የትኛውም ደግሞ ሰው ደግሞ ይሄ ሰው ሲረሳ ምናምን እንደዚህ ሰላማችሁን ሊበጠብጥ ብዙ ሰው ይለፋልና አሁንም ቢሆን ይሄ ነገር የተላከለሽ ይሄንን ነገር እንድታቂ ያደረጉ ሰዎችም ቢሆኑ የእናንተን ሰላም ለመንሳት አንቺ ከብሩኬ ጋር ደስተኛ እንዳትሆኚ ለዛ ነውና አሁንም ቢሆን እኔ ብሩኬ ልክ ነው ባይ ነኝ። ምክንያቱም ያለፈ ነገር ያለፈ ነው። ባለፈ ነገር ማንም ሰው እንዲጠይቀው አልፈልግም ማናችንም። እና ዛሬ ቤኪን ጠርቼዋለሁ። ትላንትና ጠርቶኝ የተፈጠረውን ነገር አይታችኋል። እስቲ ቤኪን ዛሬ የምጠይቀው ነገር ነው። እሺ ምን መጣበት ብሩኬ ላይ ነው የምለው። በቃ ምንም የሆነው ነገር የለም። ከሰማይ የሆነ ዱብ ያለበት ነገር የለም። ወይም የሚያሳፍር ነገር አይደለም። አፍሮ አንገቱን አልደፋም ብሩክና ምክንያቱም ሪል ጥፋቱ ያለፈ ጥፋት ነውና ከሃይሚ ጋር ሆኖ እንደዚህ አይነት ነገር ተፈጥሮ ቢሆን ኖሮ ኖርማል ነው፣ አንገቱን ሊደፋ ምናምን ይችላል። ግን እኔም እንደዚህ ከድሮም ከመጀመሪያም ጀምሮ እንደዚህ ሽንጤን ገትሬ ስከራከር የነበረውም እንደማያደርገው ስለማቅ ነው። ምክንያቱም ጓደኛችን ነው፣ እናውቃለን ሁሉንም ነገር። ያለፈ ነገር ደግሞ ማንም ሰው አይጠየቅም። ለዛ ነበር እኔ እንደዛ ያልኩት። እነ ፍፄም እነ ቤኪም
ይህንን ነገር መጀመሪያ ማወቅ ትችሉ ነበረ። አውቃችሁ ነው እንደዛ ስትሉ የነበሩት። ምን እንዳደረቃችሁ አላውቅም። እስቲ ዛሬ ቤኪን ጠርቼዋለሁ፣ ምን እንደሚል እንሰማዋለን። እኔ የምለው ነገር ምንድነው ትላንትና ጠርቶ ለብሩክ ያተወግን ለአንድ ሳይድ ይዘ እነሱን ለማስታረቅ ሞክር እንጂ አንድ ሳይድ ይዘ አንዱን አትወግን ምናምን ነበር ሲል የነበረውና እኔ ደግሞ አንዱን የወገንኩበት ምክንያት እውነታው አንዱ ጋር ስላለ ነው። በቃ ለዚህ ነበር እስከዛሬም ድርቅ ስለነበረው ግግምም ስለነበረው እውነታው አንድ ሳይድ ነው ያለው። በቃ ለዛ ነበረ እና የምር አሁን እናንተ ጓደኞቹ ብትሆኑ ይሄን ነገር መረዳት ትችሉ ነበር። ቀላል ነው በቃ። ለምን እንደዛ ላለመረዳት እንደፈለጋችሁ አላቅም። ብቻ ቤኪን ጠርቼዋለሁ። ብዙ ማውራው ነገር አለ ብዙ። ምክንያቱም እኔን በጣም ትላንትና ያወሩኝ አወራር በጣም አልተመቸኝም። ምክንያቱም እኔ ሰላማቸውን እንደማልፈልግ ምናምን ነው በቃ ያወራኝና አንድ ሳይድ አትያዝ ምናምን። ግን አንድ ሳይድ መያዜ ልክነቱን ዛሬ ትላንትና በተፖሰተ ቪዲዮ መቼም አይቶታል። በእናንተ ፊት ነው ለነግረውም ላወራው የምፈልገው እና ቤተሰቦችም እናንተም ማንጋ እውነቱ እንዳለ አይታችኋል። ማልክ ማን ጥፋት ከሌ አጥፍቷል ምናምን ለማለት ሳይሆን ግን ሄኖክ እስከዛሬ ድረስ ክርክር ወዳድ አይደለሁም፣ ወይም ደግሞ ድርቅ ይሄ በጭፍን የሚሄድ ሰው አይደለሁም። ብዙ ነገር ያለፍኩ ሰው ነኝ። ብዙ ነገር ደግሞ አመዛዝኜ የምወስን ሰው ነኝ። ዝም ብዬ በጭፍን ወዳድ ነው። አሁን ብሩክ አጥፍቶ ቢሆን በቃ አጥፍታል ድርቅ ብዬ ነበር፣ ግን እንዳላጠፋ ስለገባኝ ነው እስከዛሬም ድረስ ብሩክን አትናገሩት፣ ምንም በማታውቁት ነገር፣ ምንም ባልተፈጠረ ነገር ብሩክን አትናገሩት ስለነበረውና አሁንም ቢሆን አይታችኋል። ያለፈ ነገር ነው እንዳያችሁት ከሆነ ብሩክ ሲላት ነበር ለሃይሚ። ይሄን ማስረዳት ግዴታ የለብኝም ከፈለሽ ቀሚኒው እያላት ነበርና ስለዚህ ነገር ለሁላችንም ግልጽ ሆኗል። ስለዚህ አሁንም ቢሆን ብሩክ ጋር ጥፋት የለም። ብሩክ የሚወቀስበት ምንም ነገር የለም። ከዚህ በኋላ ያጥፋ አላውቅም፣ ግን በቀረበው ፋይል መሰረት ግን ብሩክ ጋር ምንም ጥፋት የለም። ከሃይሚ በፊት ለነበረ ነገር ተጠያቂ አይሆንም ማለት ነው። ስለዚህ ውድ ቤተሰቦች እናንተም እነሱን ለማስማማት ለማስታረቅ እንትን በሉ እንጂ ይሄ ጎራ ይዛችሁ አንድ ሳይድ ይዛችሁ እርስ በርስ አትጣሉ። ሰላም ይሻላል፣ ፍቅር ይሻላል። አይታችኋል ሁሉንም ነገር በቃ ሰላም ፍቅር ይሻላል። ከጠብ ምንም አይገኝም፣ ከረብሻ ምንም አይገኝም። ከጠብ የሚያተርፈው ሰይጣን ብቻ ነው። ስለዚህ እኛ ደግሞ ሁላችንም በፈጣሪ ምናምን ሰው ነን። በፈጣሪና ፈራ እግዚአብሔር ወይ ፈራ ፈጣሪ ይኖረናል ሁላችንም። ስለዚህ በቃ ሰላም ይሻላል በሚለው ስለፋ የነበረውም ለዚህ ነው እና ከነፍጼም ከነብሩክም ከፍጼም ከቤኪ ጋር ስከራከር የነበረበት ምክንያት ምንድነው? ይሄ ነው በቃ ብሩኬ ምንም ያጠፋው ጥፋት የለም። አሁንም መቼም ቢሆን ለእውነት ነው የምቆመው። በቃ ብሩኬ ጋር እውነት ስላለ ነው የተከራከርኩት። እንግዲህ ትናንትና አይታችኋቸዋል። አንተ አጥፍተሃል። ሁለቱም ፍጼም ቤኪም እኔን መውቀስ ነው የፈለጉት። ለምን እንደሆነ አላውቅም። በቃ ቤኪ አሁን እኔ ወደዋለሁ፣ በጣም ነው ጓደኛዬ ነው። ብዙ ነገር አሳልፈናል። ሲጠራኝ አክብሬ ይኩት ስለማከብረው ነውና በቦታው ደግሞ ስገኝ ደግሞ የተመላለስ ነው ምንልስ ደስ አላለኝ። ምክንያቱም እኔ ሰላማቸውን ማልፈልግ አይነት ስታፍ ሆኖ ነው ያወራው ከሰማችሁት። እና ብሩኬን አደግፈው አንድ ሳይድ ብቻ አትሆን ያለኝ፣ ግን ለእውነት ነው የቆመው። ስለዚህ ዛሬ በእናንተ ፊት ቤኪን አናገረዋለሁ። እስከዛ አብረን ደውዬለታለሁ እየመጣሁ ነው ብሎኛል። እንጠብቀው ብቻ። ሳላምንበት የመሄዷን ያው ሸኘኋት ይዤ ጓዟን ለኔው ትታት ዝታዋን ለማስቀረት አቅሙን ያጣው ተመለስኩ እያነባው ሳላምንበት የመሄዷን ያው ሸኘኋት ይዤ ጓዟን ለኔው ትታው ትዝታዋን ለማስቀረት አቅሙን ያጣው ተመለስኩ እያነባው ይኸው ሸኘኋት ሳልጨክንባት አደራህን እያልኩኝ ለአምላክ ሰጠዋት። ይኸው ሸኘኋት ሳልጨክንባት አደራህን እያልኩኝ ለአምላክ ሰጠዋት። ስለተነሳሽ ነው
ትላንትና እንዴት ሆነ? በጣም ነው ያነሳችሁ ነገራችሁ። መልባክ እንግዲህ አይታል የኔን እውነታ። ምን ያንተ እውነታ? ምን እውነታው ግን ምንድነው ያንተ እውነታ? አይታል ምኑን አይታል? ምኑን ለማመደገፍ እንደነበረበት መጀመሪያ ማወቅ ነበር። ምንድነው የምደግፈው? አይታል ተፈጠረው ክለብ መሰለህ እዚህ ጋር እንትና ደግፍ የምትለኝ የእግር ኳስ ክለብ አይደለም እኮ። ታዲያ ለእውነት ግን መቆም ነበረበት። የትኛው ነው እውነት? አንተ ትላንትና አይን ያወጣችው እውነት ምን ፋይል ወጣ ምናምን ፋይል ወጣ አይደል? እሺ ከዛ በኋላ የሆነውን አይተሃል? ምን ሆነ? ምን ተፈጠረ? ከዛ ምንድነው ያላት ብሩኬ? ምን አላት? አይመለከትሽም የማስረዳት ግዴታ ያለብኝ ምናምን ብሎ እንዴት ሆኖ ነው ሄደው? የተናደደው ለምንድን ነው? ባለፈ ነገር ስለጠየቀችው ነው። አለቀ። አሁን ያለፈ ነገር ምናምን አይደለም። ለአንተ አንድ ጥያቄ ልጠይቅህ። እዚህ ጋር ማለፉ አለማለፉ አይደለም ማተር የሚያደርገው እየሰማኸኝ ነው? ምን ነው ማለፉ አለማለፉ አይደለም ማተር የሚያደርገው ምን አይነት ፋይል እንደሆነ አላየንም እስካሁን። እሺ የፈለገው ይሁን ምንም ችግር የለም። ያማል እንደ ፓስቲስ ፓስት በቃ አለቀ። ፓስቲስ ፓስት አዎ እንትን ላይ ነው እዛ አይደለም አባባል አይደለም። ያማል እንደ እኔ አንተ አሁን ለምሳሌ ዛሬ ፍቅረኛ አለች ከሷ በፊት ለነበረ ነገር ግን ማንም ሰው ተወቃሽ ነው። እሱ እንደ ሰውየው ነው ጀጅ እንደሚያደርገው ሰው ነው የሚወስነው። ገባ በቃ። ትላንትና ግን አንተ እኔን ለማስጠቆር አንተ ሰላም አትፈልግም እንዲታረቁ ወይ ምንድነው ሐሳብ? እሱን አሁንም እላለሁ ጎራ አትፍጠር ምን ነበር ያልከኝ? አሁንም እላለሁ አሁን ጎራ ፈጥሮ እንትና እንደዚህ ነው እንትና ልክ ነው እንትና ተሳስቷል ማለት። እኔ ግን ጎራ አልነበረም የፈጠርኩት ነው ጎራ አይደለም እውነት ጋር ነው የቆምኩት። የእውነት ለአንተ ምንድነው? ቆይ እውነት ለኔ አሁን የተፈጠረ ነገር እሺ አንተ የእውነት ታጋይ እንበለ የእውነቱ ታጋይ ሄኖክ እንበለ ምንም እንዳትነኝ። እኔ ለማንም ሰው ማንም ሰው እንዲያሽቃብጥልኝ ካንተ ምንም አልጠብቅም። ቤኪ አሁን ሌላ ነገር ውስጥ አትክተይ። ሌላ ነገር ምንም ውስጥ እኮ እውነት እያልክ ምናምን ደግሞ ልጁን ወደ ሌላ ነገር ውስጥ አትክተይ። ምንም ጭራሽ እናንተ ወደ ሌላ ነገር እንዳከቱት ምኑን በቃ ያለፈ ነገር ያለፈ ነው። ይሄን ፋይል ዝጉት በቃ ይሄን ፋይል ዝጉት። ምንድነው ፋይሉ ምን ዘጋው? በቃ ይሄን ነገር ዝጉት። ልጆቹ እስካልታረቁ የማስረዳት ምን የሚባል ነገር እኮ ልጆቹ እንዲታረቁ ሃይሚና ብሩኬ እንዲታረቁ ቁጭ ብለው ይነጋገሩና የማስረዳት ግዴታ የለበትም። እውነቱን ነው። እሺ አንተ እንደዛ ነው እያልክ ያለው? አዎ የማስረዳት ግዴታ የለበትም። ለምን ላለፈ ነገር ማንም ሰው አይጠየቅም። ያለፈ ነገር እኮ ያለፈ ነው። ቁጭ ብለው የሚያወሩት ምንድነው? ላለፈው ነገር ነው ቁጭ ብለው የሚያወሩት። በሽተኛ ነው ማለት በሽተኛ ማለት ሲጀመር በእውነት አንተ ነው የሚያምነው። እሺ ሉን ይመመኝም ምንም ይበል ግን የማንንም መጣላት አልመኝም። ይሄንን እሱን አውቃለሁ። ማንንም ሰው ከዚህ በኋላ አንተ ስርዓትን ያዝ። ይኸውልህ ልጆቹ መሀል እንዳትገባ። ብሩኬ ልክ ነው ምናምን ብላ አንተ እኮ ነው የምትገባው። ብሩኬ ልክ ነው ነው ያለፈ ነገር ያለፈ ነው። ምን ልትል ነው? እሺ አንተ አሁን የዛሬ አንድ አመት ላጠፋው ጥፋት ዛሬ እኔ ልስደብል ቆጣ ተቆጣኝ ልጠይቅህ ምን አግብቶኝ ያለፈ ነገር ነው። አሁን አይሚ ልክ አይደለም ብላ ካሰበች መጥቶን የፈለገችው ነገር ማድረግ እየሰማኝ ነው። አይ አንተ በቃ እንደዚህ ነገሮች መጀመሪያ ግልጽ ቢሆን ኑሮ ይሄ ሁሉ ነገር አይመጣም ነበር። ሰማኛ በቃ ለዛም ነበር እኔ ፋይል ይውጣ ስለኝ ነበር ምንም አይመጣበትም ያልኩት። ይሄው ምንም አልመጣበትም። ጓደኛ እንዲዋረድ ትፈልጋለህ ምናምን ብለኛል ትላንትና። ግን ይሄው መች ተዋረደ? የሚያሳፍረው ዛሬ ላይ የተፈጠረ ነገር ነው። ገብቷል? አንገቱን አልደፋም። በቃ ያለፈ ነገር ነው። ላንተ እንትን ማለት በቃ አንገት መድፋት ምናምን ነው አይደለ? አዎ ጥፋተኛ ቢሆን በጣም አንገቱን ይደፋ ነበር፣ ይደብረው ነበር። ግን ጥፋት ምንድነው ላንተ? ጥፋተኛ አይደለም ምናምን ትለኛለህ። እኔ አሁን ለምሳሌ አብራኝ ካለች ሴት ጋር ቆይ ስማኛ፣ እኔ አሁን ዛሬ ፍቅረኛ ቢኖረኝ ከዛሬ ጀምሮ ከሷ ጋር ያለኝ ነገር ነው እንጂ ሊያገባት የሚችለው ያለፈ ነገር ላይ አያገባትም። ምክንያቱም አሁን ያለፈ ነገር ላይ እኔ አንድ ሴት ብትኖር ያቺ ሴት መታ እኔ ብሩክ ፍቅረኛ ነበር በጣም ነው የምወደው ምናምን ብትል ዛሬ ላይ ያለችው ሴት ምንም አይመለከታትም። ላንተ ጥፋት እሱ ነው ዛሬ ላይ ያለችው ሴት። ስለ ጥፋት አይደለም አንተ ስለ ጥፋት አይደለም እኮ ማለት እኔ ሐሳብ እስካሁን ምንም ግልጽ ሆኖ ሊገባኝ አልቻለም። ለመሰለ ማትረዳይ ልብህን ደፍነዋል። ማትረዳይ ለዛ ነው መድፈና ለመድፈና ጭፍነ ማርያምን ጭፍነ ልሁንሽ እሺ ጭፍና አርከኛ በጭፍና አትወሰን። እንዳንተ አይነት ጭፍንነት ግን የትም የለም። በጭፍና አትወሰን። የሰማኝ ነው እኔ ግራ እኮ በአንተ ቢደርስስ አንተ በብሩክ ቦታ ብትሆን ምን አደርጋለሁ? ምን ነበር ታረጋለህ? እኔ ማረጋውና ቃል ግዴታ ነበረብህ። የምን ማስረዳት? አዎ ላለፈ ነገር እንደዚህ ብለህ ደግሞ እንትን አትበል። ተጠያቂ ነሽ። እንደዚህ አይነት ነገር ውስጥ አትክተት። ላለፈ ነገር ተጠያቂ ነህ አንተ። እንደዚህ አይነት ነገር ውስጥ አትክተተኝ ነው ገባህበት እኮ ትናንትና ምንድን ነው እንደዚህ አይነት ነገር ውስጥ አትክተት። አሁን አንተ ብትሆን ምናምን አትበለኝ። እኔ ቦን እኔ ማረጋውን ነገር አውቃለሁ። አንዳንዴ በሰው ጫማ ግቡ። አንተም ፍፄም ብትሆኑ በሰው ጫማ ገብታችሁ ለማየት ነገሮች አትቀልድ። ቀልዴን አይደለም እዚህ ጋር የቀለድኩት። አሁን እንደዚህ ለዚህ ነው የጠራኝ። ልጨቀጭቀኝ ምናምን ነው ልጨቃጭቀኝ የጠራኝ። ልጨቃጭቅ አይደለም ምን መጣበት ነው ብሩኬ ላይ ልጠይቅ ይሄንን እና ደግሞ ካሁን በኋላ ነገሩን አታስፉት። እኮ ማየት ካልፈለክ ማየት አትችልም። ነገሩን አታስፉት እንዴ
በቃ ከዛ በላይ ምን ፈልገህ ነው? ሰላም የሆኑ ልጆችን እንደዛ ሲሆኑ ማየት ለአንተ ደስታ ነው እንዴ? ለኔ ደስታ አለ። ደስታዬ እንዳልሆነ ታውቃለህ፣ ግን እውነት ጋር ነው እንጂ አሁንም ቢሆን መጣበት ምናምን ማለት ምንም አልመጣበትም። እናንተ ብሩክን አትወግን ነበር አይደል ያላችሁኝ? ብሩክን ደግሞ እኔ የወገንኩት ምክንያቴ እውነት ስላለው አንተ ይገረፋል ተብለሃል እንዴ? ፋይሉ ከወጣ እውነት ስላለው ነው። በቃ እናንተ ናችሁ እኮ ፋይሉ ከወጣ የሆነ ተአምር የሚፈጠር ነው መሰላችሁ። እውነት ምንድነው? እኔ አልገባኝም። እውነት ምንድነው? እውነት ምንድነው ይላል። ፋይሉ ከወጣ አይደለም ቤኪ፣ አሁን እዚች ጋር እንደ ጨዋ ምናምን አታወራ። ፋይሉ ከወጣ በጣም የሆነ ተአምር እንደሚፈጠር ነበር ያሰባችሁት፣ ግን ምንም አልተፈጠረም። ምንም የሆነው ነገር የለም። ምን ሆነ? እኛ ፋይሉ ከወጣ ምን ብለን አልኩኝ? ፋይሉ ይውጣ ስል ትናንትና ምንድን ነው ያልከኝ? እንዳይወጣ ነው ያልኩኝ። አይ ትናንትና ቪዲዮ ተጭኗል። እንዳይወጣ ነው ያልኩኝ። እንዳይወጣ አልከኝ። እሺ ይውጣ አልኩኝ። እንዳይወጣ የጓደኛን ውድቀት ነው የምፈልገው አልከኝ። መች ወደቀ? አለ ምንም አልሆነም። ስለዚህ አሁን ማፈር ያለባችሁ አንተም ፍፄም ማፈር አለባችሁ። በቃ እናንተ ከቻላችሁ ሃይሚን ተቆጥታችሁ ይሄ ነገር ያለፈ ነገር ነው ሃይሚ ብላችሁ ቁጭ አድርጋችሁ ሃይሚ መክራችሁ ነገሩን ከሚዲያ ውጭ ጨርሰውት ሰላማቸው ይሻላችኋል። በቃ ለምን ይሄ ነገር በሰፋ ቁጥር ይሄ ነገር በተሞረከከ ቁጥር ብዙ ነገሮች ይቦካሉ። ስለዚህ ይሄን ነገር እዚህ ጋር ብናቆመው አሪፍ። በቃ ገብቶሃል ቤኪ? እኔ እንደ ወንድም ነው ማየት የጠራውም ለዚህ ነው። በቃ ይሄ ነገር አይስፋ። ትላንትና አይቻለሁ። ትላንትናውን ብሩኬም ጮውባት ተናግሯት የማስረዳት ግዴታ የለብኝም ብሏት ሄዳ። ወንድ ልጅ ነው ይደብረዋል፣ ይናደዳል። ሌላ ደግሞ በእልህ ሁለቱም ብዙ ነገር ከመፈጠሩ በፊት ይሄን ነገር ቁጭ አድርጋችሁ አንተም ፍፄም እንግዲህ ለወገናችሁት ሰው ቁጭ አድርጋችሁ አውሩት። ገብቶሃል? ሰው ወገንተኛ አታርግ። ማንም እንዳንተ አይደለም፣ እየሰማኸኝ ነው? እኔ ስርዓት ሁሉም ሰው እንዳንተ አይደለም፣ ማንም ወገንተኛ አይደለም፣ እየሰማኸኝ ነው? አንተ ለእውነት ወገንሻለሁ ምናምን ብለህ እያወራ ሌላውን ሰው ወገንተኛ አታርግ። ማንም ሰው እንዳንተ የሚያስብ የለም፣ እየሰማኸኝ ነው? አንተ ሜንታሊቲን በዛ አክል ካጠርከውና አንተ እንደዛ የምታስብ ከሆነ የፈለከውን ነገር እኔ ማረገውን ነገር አደርጋለሁ። ሁለቱን ለማሳየት እየሰማኸኝ ነው? የምታረገውን ነገር በስርዓት አድርገው። ምንም እኔ እኮ ምንም ስርዓት የወጣ ነገር እያደረኩ አይደለም፣ እየሰማኸኝ ነው? በቃ አሁን ትናንትና ነው አንተ ሚዲያ ላይ የመጣው። ከዚህ በፊት በውስጥ እየጨረስክ ነበር አውቃለሁ፣ ግን ደግሞ አሁንም ቢሆን መቆጣት ያለብህ ብሩክን ሳይሆን ሃይሚን ነው። እኔ አሁንም ቢሆን ማለት ነው ብሩክንም ሃይሚንም እየተቆጣሁኝ አይደለም፣ ግን በሁለቱም በኩል ማረግም ያለብኝን ነገር በስነ ስርዓት እኔ ራሴ አብራችኋል። ከፍፄ ጋር አላበርክም። አንተ ነህ ማበርክ ብለህ እያሰብክ ያለው። እርግጠኛ ነህ? ይሄ መተባበር ማበር ምናምን ትናንትና እንዴት ነው ዲስሪስፔክት ያደረከኝ? ምንም ዲስሪስፔክት አይደለም። ለብሩክ አትሆን ግን ምንም በማታውቀው ነገር ምናምን አልከኝ አይደል? ዲስሪስፔክት ነው ብለህ ካሰብክ እንደፈለክ አድርገህ ቁጠረው። ግን እኔ ማድረግ ያለብኝን ነገር ማድረግ ባለብኝ መንገድ አደርጋለሁ። አሁንም ይሁን ቤኪ እውነቱ ጋር ፎከስ አድርግ። በቃ እውነት ለአንተ ምንድን ነው አልኩህ እኮ። እውነት ጋር ፎከስ አድርግ። እውነት ለአንተ ምንድን ነው? ግልጽ ነው። እውነት ማለት ከሐሰት ተቃራኒ ነው። ታውቀዋለህ። ሌላ ማብራሪያ አጠብቅ። እሱን እኮ እንትናም እኮ አልካደም፣ ብቡም እኮ አልካደም አይደል? ያለፈ ነገር እንደዚህ ብሎ የለኝም ምናምን ብሎ እኮ አልካደም። አንድም ሁለት ጊዜ አውርቶታል። ያለፈ ነገር ነው አለ አይደል? በቃ ሁለት ጊዜ አውርቶታል። ያለፈ ነገር ነው አለ አይደል? ስለዚህ እሺ አዳምጠኝ። ስማኝ። በስነ ስርዓት እኔ እሺ ቤኪ፣ ለማንኛውም እኔ ማውራት ካለባችሁ አንተም ፍፄም ሃይሚን ቁጭ አድርጋችሁ አናግሯት። ለዚህ ነው ከሚዲያ ውጪ ቁጭ እኔ ለዚህ ነው አንድ ቁጭ አድርጋችሁ አውሯት። ያለፈ ታሪክ ነው፣ በዚህ ምክንያት አትጣሉ በሏት። ቁጭ አድርጋችሁ በቃ ስርዓትን ያዛችሁኝ። አይመለከተም ምንም አይነት ነገር ስላንተ አይመለከተኝም። እኔ የሚመለከተኝ ስለ ብሩክ ነው። ስላንተ አይመለከተኝም። ስለ ብሩክና ስለ ሃይሚ ተኛ